የሚጸዳ ነገር ሲመጣም ተቃውሞን ተጠይፈን አይሆንም አሁን ኮሪደር ቅድሚያ ይሰጠዋል ወይ ይላል ምን ቅድሚያ ይሰጣል ከመቆሸሽ በላይ ከጤና በላይ ተንቀሳቅሶ ውሎ ከመግባት በላይ ይሄ ሰው ያለው ጅቡቲ ኬንያ ሊሆን ይችላል ግን ሲኤምሲ ያለች እናት ልጇ ታሞ ሆስፒታል ለማድረስ አንድ ሰዓት መንገድ ላይ የምትቆም ከሆነና ልጇ አደጋ ላይ የሚወድቅ ከሆነ የምታቆስዋት እሷ ያቆም ችግሩ ትራፊክ ካልቀነስን ሚጠፋ የሚበራው መብራት ካልቀነስን አንድ ሰው ቤቱ መብራት አለ ብሎ ኢንተርኔት አለ ብሎ እቅድ አቅዶ ሰርግ ሰርጎ ተዘጋጅቶ ሰው ጠርቶ መብራት እልም ብሎበት ያባላሽበት ፕሮግራም መብራት አይልም ልኳል ኢነርጂውን በመስመር ምክንያት ይሄንን ካልፈታን ታላምን ፈታል አዲስ አበባን መቀየር የሚያስችል ስራ ከሰራን ሌሎች ከተሞች ይቀየራሉ ከተቀየሩ ከተሞች ደግሞ የኢትዮጵያ ልምድ ለአፍሪካ ይተርፋል አፍሪካ ከተማ ላይ ደካማ ናት ይሄን የሚቀይር ታሪክ ይፈጠራልና የኮሪደር ልማት ያልነው የእያንዳንዱን ሰው ቤት መንካት አለብን ነው ከተማ ብቻ አይደለም ገጠር የእያንዳንዱን ጎረቤት መንካት አለብን የእያንዳንዱን ሰፈር መንካት አለብን ሁሉም በልኩ በጸዳ ከባቢ መኖር አለበት ይሄን ነው እንግዲህ አዲስ አበባ የገለጥነው ፒያሳ ላይ ግራ ተጋብተን ሊሆን ይችላል ካሳንቺስን ስናይስ ግራ እንጋባለን ማንንም ሰው ካሳንቺስ ተወልዶ ያደገ አሁን ያለውን ነገር ቢያይ ይኮራ እንደሆነ እንጂ የሚያፍርበት ነገር የለም ሰፈሬ ለማለት የሚያኮራ ሆኗል ኮሪደር እንደሱ ነውና ተጠናክሮ መቀጠል አለበት ያም ሆኖ ግን አዲስ አበባ ብዙ ሀገራት የፌደራል ሀገራት ስቴት ያላቸው ሀገራት ክልሎች ብድር ከፍተኛ ብድር አለባቸው የሚታወቅ እውነት ነው አዲስ አበባ የኮሪደር ስራ ለመስራት አንድ ብር ከፌደራል መንግስት አልተበደረም የታገዘባቸው ኤሪያስ ይኖራሉ ግን አንድ ብር አልተበደረም 100% በራሱ ኢንካም ነው ይሄንን ስራ የሰራው ባለፉት 20 አመታት በራሱ ኢንካም አዲስ አበባ ይሄን ሰርቶ ቢሆን ኖሮ ምን አይነት ከተማ ይኖረን ነበር በዚህም ይሁን በዚያ ወጪ መውጣቱ አይቀርም መቼም ኮሪደርም ባይሰራ በሆነ መንገድ ይጠፋል ገንዘቡ አሁን ከተማችን እየገነባንበት ያለነው ሀብት ከውጭ ተበድረን እንኳን ቢሆን ከፌደራል ተበድሮ እንኳን ቢሆን አዲስ አበባ የሚያዋጣ ነገር ነው ነገር ግን ምንም አይነት ብድር ሳንበደር ገንዘባችንን ጊዜያችንን አጣጥመን በኤሪያ ከፍለን ከተማችንን መቀየራችን ለሁላችን ደስታ ነው መሆን ያለበት በዚያ ውስጥ የተገኘው ዕውቀት የተገኘው ልምድ የተገኘው ስራ ስንት ኮንትራክተር ስንት ወጣት ስራ እንዳገኘ ደግሞ ቤት ይመስክረው ማለት ነው እና ይሄ ስራ በጣም ጠቃሚ ነው ውጤት ያያየንበት ነው ዓለም እየመሰከረ ያለው ጉዳይ ነው ብዙ የሚያከራክራል የሚታይ ነገር ስለሆነ ይሄንን ግራ ቀኝ ሳንል ተባብረን አስፍተን ሀገራችንን ማስዋብ አለብን ውብ ሀገር ነው ያለችን የኛ የእጅ ስራ ሲጎል ተቆሽሻለች የኛ የእጅ ስራ ሲታከል ግን የተሰጠን ውብ ነገር እኛም ምን ተጠቀምበት ዓለም የሚያደንቀው አድርገን መስራት እንችላለን በዚህ ሐሳቤ ስነውበት ገብቶን ከተማ ገብቶን አብሮ ሰው ሲኖር ያለው ጥቅም እንደተጠበቀው ነው ጉዳትም ገብቶን በእቅድ በዲዛይን በእውቀት የሚሰራ ሲሆን ደግሞ ኑሮን ኢዚ ያደርጋል ያቀለዋል ያመቻቸዋል ማለት ነው በዚያ መንገድ ነው ኮሪደርን የምናየው በጣም ጠቃሚ ስራ ነው ኮሪደር